Fellowship TV, House of Holy Spirit, let your glory fall. Every time we hear it, Christ. ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ በጌታ ስም አነባለሁ። ኢየሱስ ግን ወደ ደብረ ዘይት ሄደ፣ ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ፣ ተቀምጦም ያስተምራቸው ነበር። ጻፎችና ፈሪሳውያን በምንዝር የተያዘች ሴት ወደ እርሱ አመጡ። በመካከል እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴ እንደ እነዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ አሉት። የሚከሱበትን እንዲያገኙ ሊፈትኑት ይህንን አሉ። ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰውም በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምሮ እስከ ኋለኛው አንድ አንድ እያሉ ወጡ። ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አለ። እርሷም ጌታ ሆይ አንድስ እንኳን አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ ካሁኑ ጀምሮ ደግመሽ ኃጢአት አትስሪ አላት እያለ ይቀጥላል። ጌታ ይባረክ። ሁለት ርዕስ ነው ልቤ ላይ የሚመላለሰው። አንደኛውን ከሰይጣን ወስዶ ለሰው አይሰጥህም በሉት። እግዚአብሔር በሰው እጅ አይጣላችሁ። እጣ ፈንታችሁን ሰው እንዲወስን እግዚአብሔር አያደርጋችሁ። ወይ ደግሞ ፍርዱ ተሽሯል ብላችሁ መውሰድ ትችላላችሁ። ኢየሱስ ክርስቶስ በደብረ ዘይት ተራራ ወይም ደግሞ ይችን ሴት ባገኘበት ወይም ሲያስተምር እነዚህ ሰዎች ሴቲቱን ይዞ በመጡበት ቦታ በተለያየ ጊዜ አስተምሮበታል። በተለያየ ጊዜ ብዙ ተአምራቶችን አድርጎበታል። እንዲሁም ደግሞ ኢየሱስ ከሙታን ከተነሳ በኋላ ወደ አባቱ ሲያደርግ በደብረ ዘይት ተራራ ላይ ነው። ደቀ መዛሙርቶቹ አቅንቶ እያዩት ብሩህ ደመና ጋርዶ ሲወስድ መላእክቶች እያያችሁ እንደሄደ እያያችሁ እንዲሁ ይመለሳል ብሎ ስንብት ያደረጉበት ቦታ። እንዲሁም ትንቢተ ዘካርያስ ላይ ደግሞ መጽሐፍ ቅዱስ ሲናገር ሲመለስም ኢየሱስ ክርስቶስ በደብረ ዘይት ተራራ እንደሚገለጥ መጽሐፍ ቅዱስ ይናገራልና ይህ ቦታ ኢየሱስ ክርስቶስ የሰማይን ክንግደም የሰማይን አጀንዳ የሚያካፍልበት ቦታ ነው። በጣም የሚገርማችሁ ኢየሱስ የመለኮትን ሐሳብ ሊገልጥላቸው ወይም ደግሞ አሮጌውን ማንነታቸውን አስጥሎ ለእግዚአብሔር መንግስት አገዛዝ በሚያመች በአዲስ አስተሳሰብና ሕይወት ሊያስነሳቸው ሊያስተምራቸው በጠራበት ጉባኤ እነሱ ደግሞ በአሮጌ አስተሳሰባቸውና በአሮጌው ስርዓት የተዘጋጀ መግደያ ድንጋይ ይዘው ነው የተገኙት። ኢየሱስ በጠራበት ኮንፈረንስ ኢየሱስ በሚገኝበት ማሪ የዘላለም አምላክ የዓለማት ፈጣሪ የዓለምን ኃጢአት ሊያስወግድ የተገለጠው የሞትን መውጊያ ሊሰብር የተገለጠው ኢየሱስ ሊያስተምራቸው በጠራበት ጉባኤ እነሱ መግደያና የሚከተል ሰው ነው ይዘው የመጡት። እኔ ዛሬ አንዳንድ ሰዎችን እግዚአብሔር ከምን እንደሚያላቅቅ ታውቃላችሁ? እድሜ ልኩን ሁሉ አሮጌ ነገር ብቻ የሚያስብ አሮጌ ነገር ብቻ ትክክል የሚሆነው የሆነ ሰው በኢየሱስም ከቴክኖሎጂ ከዘመናዊነቱ ዘሎ ሰማይና ምድርን ካለመኖር ወደ መኖር ባመጣው ባለ በነበረው በሚኖር በሚመጣው ሁሉን አዲስ ማድረግ በሚችለው ዘራረጉ አድጎ ከመጣበት አሮጌ ስርዓት አዲስን በሚያደርገው በኢየሱስ የሆነ ምዕራፍ ዘሩ ከደረሰበት ዛሬ ቀዶ ይወጣል። በጌታ ስም ማን ነው ቀኝ እጁን የሚሰጠው? ልባርከኝ። ዘር ሐረግን ነገድን ይዘ የሆነ ካረጀ የኛ ቤተሰብ ትምህርት እንደዚህ ነው ከሚባልበት የኛ ቤት ማግባት እንደዚህ ነው የሚሆነው፣ እኛ ቤት አገልግሎት እዚህ ጋር ነው የሚያበቃው ከተ ይሁን አያት እዛው አብቅቶ እናት እዛው አብቅታ አባት እዛው አብቅቶ እነሱ ባበቁበት አታበቃም። የሆነን አሮጌ ስርዓት የሚሽር መለኮታዊ ፍርድ ዛሬ ይወጣላል። አላውቅም አንዳንዶቻችሁ እግዚአብሔር ምስክሬ መንፈስ ቅዱስ ዛሬ ፊታችሁን ያድሳል። የሆነ አርተፊሻል ሳታስገጥም የሆነ ነገር ውስጥ ገብተህ ሳትወጣ አላውቅም የሆነ ሰው ከዚህ በኋላ ጀምሮ ከሚመጣው ቅባት የተነሳ ያገኘ ሰው እየደነገጠ ምንድነው የተፈጠረው? ምንድነው አንተ ካሞን ቆይ ስማኝ አንዴ አዳምጠኝ። መጽሐፍ እንደዚህ ይላል ሙሴ
የፊቱ ቆዳ ተለውጦበት እንደነበረ አላወቀም ነበር ይላል። ወይኔ ስማኝ፣ ሙሴ ራሱን የሚያውቀው እንደ ትላንትና ሙሴ ቁመት፣ እንደ ትላንትና የሙሴ ውፍረት ነው። ሙሴ ከሩቅ ሲመጣ ግን ሰዎች ወደ ሙሴ ሲመለከቱ የሙሴ ፊት እንደ ፀሐይ ያንጸባርቃል። ማየት ሲሳናቸው ፊታቸውን በጨርቅ ይሸፍናል። ሙሴ ሆይ ማየት አልቻልንም ይላሉ። ምንድነው ሲባል ለካ ሙሴ አሮን የሰራውን የጥጃ ታቦት ወይም የጥጃ አማልክት ከሰበረ በኋላ እግዚአብሔር ምህረት እንዲያደርግለት ሲናገረው እንደዚህ አለ። ሙሴ ሆይ አለው ምህረትን አሳያለሁ፣ ከአንተ ፊት የእግዚአብሔርን ስም አውጃለሁ። ቆይ ስማ፣ አሁን የቶር ልጅ የእከሌ ልጅ የሚባለው የነ ማርያም የነ አሮን ወንድም የሚባለው በግብጽ ተወልዶ በአማች ቤት ያደገ ባሪያ አሽከር የነበረ ሰውዬ ከሩቅ ሲመጣ ሰው እንደ ተራ ሰው እንዳያየው እግዚአብሔር ከፊቱ እያበረ ይሄዳል። ለሆነ ሰው ትንቢት አለኝ። ከዚህ ማታ በኋላ ያስጨንቅ የነበረ ያስደነግጥ የነበረ እያየ መቆም እስከማይችል መለኮት ከፊታችሁ ይሄዳል። ይሄ ክብር በአገልግሎቴ በራእይ አብሮኝ ባሉ አገልጋዮች በቤተ ክርስቲያናችን ላይ ይውዳል። ምንም የመግደል የማሰር አጀንዳ ይዞ አልመጣም። ማሰር ከበዛ ኢየሱስ የለበትም ብሎ ተቀበያለሁ። ለዚህ ነው ሮሜ ምዕራፍ 6 ቁጥር 23 ጀምራችሁ ስታነቡት ጳውሎስ የኃጢአት ደሞዝ ሞት ነው አለ። ኃጢአት ለሰራ ሰው ሙሴ የጻፈው ከሲና ተራራ ላይ እግዚአብሔር ሰጥቶት ሙሴ ጽፎ የተሸክሞ ያመጣው መዝገብ ኃጢአት ሰራ ሞት ነው። ኃጢአት ለሰራ ሰው እዚህ ኳልስቱ ብሎ ሞት ይላል ውጤቱ። ይኸውልህ ሕግ ሲደመር ኃጢአት እዚህ ኳልስቱ ሞት ነው የሚሰጠው። ጸጋ ሲደመር ኃጢአት ግን ሕይወት። ኢየሱስ አስሮ አያውቅም፣ አስገድሎም አያውቅም፣ አሰናክሎ አያውቅም፣ ተሰናክሎ አያውቅም። ዳግም ከተወለዳችሁና መጽሐፍ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ወደሚለው ማንነት ከመጣችሁ የሚሰብር ነገር ሰው ያወራ ተጠጡትና መስበሪያውን ገልብጣችሁለት መቀቢያውን ትሞሉበታላችሁ። አሮጌውን ነገር ቅናትን፣ ምቀኝነትን ምናምን አስወግዳችሁ ይላል። አዲሱን ሰው ምን አድርጉ? ስማ፣ እዚህ ቤት አዲሱን ሰው አዲሱን ጫማ አይደለም፣ አዲሱን ጃኬት አይደለም። ወይኔ አዲሱን ሰው የለበሱ ከተማው ላይ የሄዱ ሰው የጌታ እንደሆኑ የሚለያቸው ማሊያ መልበስ ሳይኖርባቸው ፖስተር ላይ ወጥቶ ዘማሪነት ታፔላ ሳይለጠፍባቸው የጌታ እንደሆኑ ሰዎች አይቶ የሚለዩቸው አንዳንድ ሰዎች ላይ ይኸው ቅባት ወደቀ። እግዚአብሔር ምስክሬ ነው። ይሄ የወይራ ዘይት ዕቃ ላይ የተቀመጠ ቅባት አይደለም። አሁን ቤተ ክርስቲያን የሚያስፈልጋል። አንዳንድ ሰዎች ይሄ የወይራ ጠርሙስ ዘይት ይዘው እዚህ ቤት እንደመጣ ወደ ተወለዳችሁ ቤት፣ ወደ ትዳራችሁ፣ ወደ ልጆቻችሁ ተሞልታችሁ የምትሄዱት ዘይት አለ። ከአንቺ የተነሳ ዘር ሐረግሽ ላይ በኢየሱስም ልምላሜ ይሆናል። ይው ጌታ ምስክሬ፣ እኔ እንደሚመስለኝ እቺን ሴትዮ በጸባይ በቃ ተራመድ ፈጠን በያሉ ያመጣት ሁሉ አይመስለኝም። ይሁን ከጀርባዋ ጋማን ይዞ አንጠልጥሏት ነው ያመጡት። እኛ እያለ ምን ብሎ ማለት ነው እያንዳንዳቸው ማለት ነው ጃኬታቸው እንትን ቢደረግ ቀና ቢደረግ ከሸምዝና ጃኬታቸው ማለት ሳምቲንግ አይጠፋም። ግን የራሳቸውን በምናምን ሸፍኖ አንቸኛ ምን ብሎ የሆነ እንትን በተከሸነ አማርኛ ኮንኗት ነው ያመጡት። እናደርሳታለን ብሎ ልኳን የሚያደርሱ መስሏል እና አንጠልጥሎ ኢየሱስ ጋር አደረሷትና መምህር ሆይ አሉት። ይህች ሴት እቺ የምታያት ድረሽ እንጂ እሱ ጋር የሙሴ ሕግ መግደልን የሚፈቅድላቸው ከሆነ እኮ ኢየሱስ ጋር ሳያመጡ እኮ መግደል ይችሉ ነበር በተጻፈው ሕግ መሰረት ብሎ። መለኮት ግን በሴትዮዋ ሕይወት በኃጢአተኛ ሕይወት ያለው አጀንዳ ለኃጢአተኛው የተገባው የዘላለም ሕይወት እንጂ ለአቋራጭ ሞት ሊሰጥ አይደለም። ለሆነ ሰው ዘበራለኝ በሪያንኳኳ አቋራጭ ሞታችሁን፣ አቋራጭ ሐዘናችሁን ዛሬ ማታ ኢየሱስ ፍርዱን በፍርድ ይሽረዋል። አንድ ሰው ይጮህና ሰበር አዋጁን ይሽራል በሉት። አንተ ሰፈር የፈረደውን አትቀበል፣ የቀበሌን ፍርድ አትቀበል፣ የጎረቤት ፍርድ አትቀበል። ሰበር ይዘህ ሂድ፣ ይገለብጣል። ከኔ ጋር ጩኸና ባካችሁ ሰበር ይሽረዋል በሉት። ኢየሱስ ጋር ይዘወጥና እቺ ሴት ምታያት የሆነ ነገር ያደርጋቸዋል። የሆነ ነገር እቺ ምታያት ቀላል ሴት መሰለች ነው ይላል እና ሲባል እጅ ከፍንጅ ስታመነዝር ይዘናል። የት ሀገር ነው ሰው አደባባይ ጥሩምባ ነፍቶ የሚያመነዝረው? የት ሀገር ነው አንድ ሰው ብቻውን የሚያመነዝረው? ከመነዘረች አይቀር
ያመነዘረች ሴትና ያመነዘረ ወንድ ሁለት ሰው ነው መምጣት ያለበት። የሙሴ ሕግ ወንዱ ያመንዝር ሴቷ አታመንዝር አይደል? ሁለተኛ የሙሴ ሕግ ስታመነዝር ብትገኝ እንኳን እንድትገደል የሚወስናት ድንግል ከሆነች እንዲሁም ለሌላ ወንድ የታጨች እንደሆነ ነው ዘሌዋውያን ምዕራፍ 22 ላይ መጽሐፍ እንደሚናገር። ይህቺ ሴት ደግሞ ይህንን ሁሉ የጠበቀ ሕጋዊ ለሞት የተገባች እንደሆነ ማስረጃ የላቸው። ሁለተኛ ደግሞ ለይቶ ሴትዮዋን ለማጥፋት አጀንዳቸው የሚታየው አብሯት አመንዝሯል የሚለው ሰውየን አልያዙትም። የአይሁድ ሕግ ፍርድ ቤት ግን ያለ ምስክር የተግባር ምስክር ካልኖረ በቀር ፍርድ ስለማይሰጥ አይተናታል አሉ። አላዩት። ባላዩት ባልታያችሁበት የተነበበባችሁ የተወራባችሁ የሰዎች የአንደበትን ቃል ዛሬ ሰበር ከትዳራችሁ ከልጆቻችሁ ከነጋችሁ ላይ በክርስቶስ ኢየሱስ ደም ይገለብጠዋል። ጌታ ይባረክ። እና ኢየሱስ ደግሞ እያስተማረ ነው። በጣም ደግሞ የሚገርመው ሐሳብ ይኸውልህ ተቀምጦ ያስተምር ነበር ይላል። አሁን እኛ ጋር ቢሆን ምን ሆኖ ነው? እኔም ድሮ ቢሆን እንዴት ተቀመጠ ለምን ተቀመጠ ብዬ ግሪኩንም ዕብራይስጡንም አነብ ነበር። ግን አሁን የሆነ ነገር ውስጥ የገባው ስለሆነ ተቀምጦ ያስተምር ነበር። በቃ ለምን ሲፈልግ ተኝቶ አያስተምርም ኢየሱስ? እንኳን ተኝቶ ሞቶ እንኳን ትምህርቱ ያው እንኳን ተኝቶ እንኳን ተቀምጦ መቃብር ውስጥ ገብቶ እነሳለሁ ያለው ቃል እሱ ታች ሆኖ ላይ ድንጋይን ያንከባልላል። እኔ ለሆነ ሰው መልእክት አለኝ። ዛሬ ከዚህ ቤት ይዘሽ የምትወጪው እግዚአብሔር ቃል እየገባሽ ቤት ድንች ይዛ እንደምትገባ ሴት አትገቢም። የሆነ ሰፈር ሱፐር ማርኬት ሄዳ እንደመጣች ሴት አትገቢም። ወደ ቤት የምትገቢበት የእግርሽ ኮቴ የመንደርሽን ጅኒ ማናወጥ ይጀምር። ናስባኝ የነዚያን የአራት ለምጻሞችን ኮቴ እንደ ብዙ ፈረስና ሰረገላ ድምፅ አድርጎ የሶርያን መንግስት ካናወጠ እመን እንጂ በአንተም ዘመን ዲፕሎም ይዘ የሆነ የምናምን ሰርቲፊኬት ይዘ እግዚአብሔር የኃያላንን ወንበር ባንተ ቅባት ማነቃነቅ ይጀምራል። አንድ ሰው ይጩና ይችላል ይበለኝ። እና የሚገርመው ነገር ደስ አይልም። ኢየሱስ ተቀምጦ ያስተምር ነበር ይላል። ምን አድርገው ተቀምጦ ልክ እንደናንተ ጉባኤው ተቀምጧል። ኢየሱስም ተቀምጧል። ዋይት ቦርድም የለም ብላክ ቦርድም የለም እርዝ ቦርድ ነው ያለው። እሺ አፈር ቦርድ ነው ያለው። የኔ ጌታ አፈር ቦርድ ላይ ጽፎ እኛ ሰልጥነን ስንጨርስ ነጭ አቡጀሪ ግርግዳ ላይ አስረን ኮምፒውተር እዚህ ይዘን ነው አይደለ እዛ ግርግዳ ላይ ጽሁፍ የምናመጣው። የኔ ጌታ መሬት ላይ ሲጽፍ የአበበ ኃጢአት አየለ ጋር አስራት ጋር አይታይም ራሱ ብቻ እያንዳንዱ የራሱን ላፕቶፕ የያዘ ይመስል ከተወለደ ጊዜ ጀምሮ እናት ያላየችው አባት ያላየው ምስት ያላየው የእያንዳንዱን ኃጢአት ስትመጻደቅ ነው እንጂ የተሸከምኩት እኔ ነኝ፣ ያጸደቅኩ እኔ ነኝ፣ የቻልኩ እኔ ነኝ፣ ያስቀጠለ ምህረት ነው። ተመልከት አለና ኢየሱስ እያንዳንዱ ፊቱ ግጭ ሲያደርገው ማለት ነው። ይህ ሃርድዌሩን ሳይዘጉ ማለት ነው። ወደ ራሳቸው እንዳዞሩት ሰውም ሳያያቸው መጽሐፍ እንደዚህ ይላል። ደስ የሚለው ቃል ከሽማግሌ እስከ ሕፃናት ድረስ አየ ሕፃናትም ጭምር ነው ድንጋይ ይዘው የመጡት ማለት ነው። አየ እያንዳንዳቸው ግራ ቀኝም ሳያዩ አንዱ ያንዱንም ሳያነቡ የየራሳቸውን ይዞ የኋሊት ሄዱ ይላል። ዞሮ እንኳን አይደለም የሄዱት እንዳይያዙ ማለት ነው። ይል የግራው የቀኙን እንዳያይ አንዱ ያንዱን እንዳይ የምን ሴትዮዋ ጉዳይ ነው ያንዳንዱ ማለት ነው። የሴትዮዋን በመቶ እጥፍ ይባዛዋል። ሴትዮዋ እንደሆነች ደግሞ ኢየሱስ ጋር ከደረሰች ሰዓት ጀምሮ ከመችመች ፊሽካ ነፍቶ ያስገድለኛል ብላ ስላሰበች አቀርቅራ አጎንብሳለች። ሴትዮዋም የነሱን አታይ እነሱን የሴትዮዋን ማያዩ እያንዳንዳቸው የየራሳቸውን ተሸክሙ። እንደ ኃጢአት ደግሞ ሸክም የለም ባይዞ ኩንታል ተራራ ብትሸከም ይሻላል ኃጢአት ከምትሸከም። ዝም ብሎ መሀል ምድር ላይ ይከብዳልና የሆነ የራሳቸውን ተሸክሞ ከሴትዮዋ ህይወት ላይ የዋሉት። እኔ መልእክት አለኝ። በሽታ ቢሆን ማጣት ቢሆን የሆነ የሥራ ጉዳይ ቢሆን ተደራርቦ የመጣባችሁ የተከበባችሁ ሰዎች የትኛው ያጠፋኛል እያላችሁ ያላችሁ ሰዎች ሰበር የሆነውን የምስራች ኢየሱስን ልሰብክ ነው የጣሁት። እያስጨነቃችሁ የኮነናችሁ ከዚህ ማታ ጀምሮ ኋሊት እየሸሸ ከህይወታችሁ ይሄዳል። አንድ ሰው ይጩና ነፍስ ሄዷል ይበለኛል። እስቲ እንደዚህ አድርጉ። የኋሊት ይሄዳል ማለት ባይዞ ኢየሱስ ቀና ሲያደርጋችሁ ጠባሳ ያሳያችሁ። ሰው ቀና ሲያደርጋችሁ እኔ ነኝ
እናንተ ተሸማቀቃችሁ ከጓደኛ ሩቅ የሄዳችሁበት ጃኬት የማያርቀው ጌታ አንዳንድ ጊዜ ጓደኛ ሁሉ ይቀየራል፣ ሰፈር ይቀየራል፣ ሁሉ ለውጦ ሰው ዞር በለ ሳይለ ራስ ዞር ትላለህ። በዚህ ጃኬት እንዴት ከኔ ጋር ብለህ አንተ የኃጢአት ጃኬትህን እያየ የጽድቅን ጃኬት በኃጢአት ጃኬት ለውጦ ቀና ሲያደርግ አሸማቆ የማያውቅ ኢየሱስ ሴትዮዋን እንደዚህ አላት። አቀርቅራለች፣ ልወገር ነው እያለች አቀርቅራለች፣ ልገደል ነው እያለች አንቺ ሴት ብሏት ቀና ስትል፣ አንቺ ሴት ማለት በአይሁዳውያን እጅግ የከበረ የሴት መጠሪያ ነው። አንቺ ሴት ብሏት ቀና ስትል የከበባትን በትኖላታል። እኔ ለአንድ ሰው መልእክት አለኝ። ይህንን ሌሊት አልጋ ላይ ተኝተህ ታድራለህ። ከዘላለም ላይ ያስጎነበሰህን ኢየሱስ ይሽረዋል። በተለያየ ዓለም ያላችሁ ከምትዘምሩበት ከምታገለግሉበት በጽድቅ ከቆማችሁበት ድንገት የተንሸራተታችሁ ፊቱን እንዴት አያለ ያላችሁ ጉባኤ እንዴት እቀላቀላለ ያላችሁ ቆሜ እንዴት እጸልያለሁ ያላችሁ ኃጢአታችሁን እንጂ ኃጢአተኞችን እናንተን የማይጠላ ለኃጢአተኞች አምላክነቱን ትቶ የመጣ ኢየሱስ ዛሬ ከላያችሁ ላይ ኃጢአት ያሸከማችሁን የመሸማቀቅን ሸማ በኢየሱስም ይገለብጠዋል። እየሰማችሁኝ ያላችሁ ነገ ቀና ብላችሁ ትቆማላችሁ። ነገ ቀና ብላችሁ ታገለግላላችሁ። ነገ ኢየሱስ ወደ እቅፉ እንደገና ያስገባችኋል። አንዳንድ ጊዜ እኔ ይገርመኛል ጉባኤ ውስጥ የሆነ ኩርምት ብሎ ጭምድድ ብሎ የተቀመጠ ሰውዬ ወይ አጋንንት ለቆት ሲሄድ ወይ ዝም ብለ መልእክታም ተጅ ጨነጸልይ ሲጽናና ቅድም እኮ በቃ ለቅሶ ቤት የተቀመጠ የሚመስለው ሰውዬ ፈገግ ይላል፣ ቀና ይላል። እቺ ሴት እንደዛ እንዳይመስላችሁ የምትገደልበት ቀኗ ላይ ነበር ቆማ የነበረው። የምትወገርበት ሰዓቷ ላይ ነበር ቆማ የነበረው። ሕጉ ደግሞ ትገደል ብሎ ይፈቅድላት ነበር። ያለቀና ሰዓቷ ላይ ቀና ስትል ከአጠገቧ አስገዳዮችን አባሮላቸው አዳኙ ብቻውን ቆሟል። እንኳን ተከበበች፣ እንኳን አንጠልጥሎ አመጧት። ለካስ መለኮት ጋር ነው። እንዴት አየው ነበር ባይፈርድብኝ ኖሮ የከሌ ልጅ ብሎ ከሰው በታች ባላደረጉኝ ኖሮ ሰው እንዳልሆን ባላወሩኝ ኖሮ ሁሉም አንድ ሐሳብና ግምት ባልሰጡኝ ኖሮ ሁሉ በገመቱበት ተርታ ላይ ተቀላቅሎ የማይገምት የሁሉን ግምት ለመሻር ሲፈልግ ብቻውን ጣት የሚያነሳ የፓርላማውን ብልጫ አይቶ የማይቀላቀል ብቻውን ፓርላማውን የሚመራ ኢየሱስ የሚባል ወዳጅ ትገደል ላሉ ሰዎች እቺ ሴት የሙሴ ሕግ እንድትገደል ይፈቅዳል። አንተ ምን ትላለህ ነው የሚሉት። ኢየሱስ ትገደል ካለ መሐሪ ነኝ የኃጢአትን የሚያስወግድ ነኝ ብለው ራሱም ይፈርዳል ነው። አትገደል ካለ ደግሞ የሙሴን ሕግ ይሽራልና ከእግዚአብሔር አይደለም ሊሉ መምህሩን የሚከሱበት ምክንያት ሲፈልጉ እንጂ ሴትዮዋን መግደል ብቻ አይደለም። አንድ ነገር ልንገራችሁ፣ እናንተ በምትከሰሱበት ጉዳይ ኢየሱስ አለበት እያልኩሽ ያለው አንቺ በምትያዝበት ጉዳይ ጠበቃሽ አብሮሽ ይያዛል። ጠበቃሽን ስላላወቀ እዚህ እናንተ ሰፈር ሕግ የተማረ ሰውዬ መስሎት ነው። ብታመጣ ቀበሌ ትሄዳለች ብሎ ነው። አትሄድም። ብትሄድ ወረዳ ትሄዳለች ብሎ ነው። አትሄድም። ብትሄድ ከፍተኛ ፍርድ ቤት ብሎ ነው። አትሄድም። የምትሄድበት አለ። ቤቷ ተቀምጣ የምትገባው የዳኞች ዳኛ የነገስታት ንጉስ አዋጅን በአዋጅ መሻር የሚችል ቤቶ ፓወር የሆነ ታውቃላችሁ። 5 ቤቶ ፓወር የሚባሉ ሀገራት አሉ። እነሱ የወሰኑት ውሳኔ የማይሻር በዓለም ላይ ይፈራሉ። የኔ ጌታ 5 ተደራጅቶ አይደለም ቤቶ ፓወር የሚሆነው ብቻውን የወሰነው የሚሆንለት። ዛሬ ከልጅነትሽ ላይ ከዘርሽ ላይ የታተመባችሁን የፍርድ አዋጅ በጌታ በኢየሱስ ስም ገለበጠው። ገለበጠው ከህልሜ ላይ፣ ገለበጠው ከቤቴ ላይ፣ ገለበጠው ከታናሽ ታላቄ ላይ። አሁንማ የመንሰራራት ሲዝን ነው። አሁንማ የመቀጠል ሲዝን ነው። አሁንማ ከፍታን የመያዝ ሲዝን ነው። ከኔ ጋር በእግሮቻችሁ ቁሙና ጩና ልቃ ግበሩስ። አውራው የተጠራሁት ለመዋረድ አይደለም። የተጠራሁት ለማፈር አይደለም። እንደሚያከብረኝ ገብቶኝ ነው። እንደሚያስቀጥለኝ ገብቶኝ ነው። አንቀባሮ እንደሚያኖረኝ ገብቶኝ ነው። አንዳንድ ሰዎች ዛሬ ከዚህ ቤት ይዛችሁ የምትወጡት በአንደበታችሁ እንደሚቀጠቅጥ መዶሻ የሚከብድ መለኮታዊ ኃይል
አንተ ጋር ነው ነገን ያስቀመጥኩት ከብራለሁ ብዬ አንተ ጋር ነው ያመንኩት የኔ ጌታ። በሰው ላይ ልባችሁን ያደረጋችሁ፣ በወንድም ላይ ልባችሁን ያደረጋችሁ፣ በነገስታት ላይ ልባችሁን ያደረጋችሁ አዋጅን በአዋጅ በሚገለብጥ በኢየሱስ ላይ ከዚህ ማታ ጀምሮ ታደርጋላችሁ። የተፈረደባችሁን ፍርድ ይገለብጠዋል። እግዚአብሔር እንደዚህ ብሎኛል። ይህንን ቃል እያወጅ ካለኝ እያሉ የሚበሉበትን የመራራ ጽዋ የሆነ እንጀራቸውን የሚቀይርላቸው ምን አይነት መርገም አለብኝ እስኪሉ ድረስ ራሳቸውን እየዋሹ የውሸት እየሳቁ የኖሩ እውነተኛ ሳቅ የማስቃቸው ልጆች ያሉ አለኝ። አንዳንዶቻችሁ ጫማችሁ ሲቀየር አያለሁ፣ አይኖቻችሁ ሲቀየር አያለሁ፣ የሆነ ክብር ላያችሁ ላይ ሲያልፍ አያለሁ። ምድርን የሚቀይር የእግዚአብሔር ቅባት፣ ዘራችሁን የሚቀይር የእግዚአብሔር ቅባት። ተራ ነገር የመረጥክበትን ዘመን እግዚአብሔር ሊያበቃል። አልገባችሁም? ዞረ ምቀንስ ሰፈር የሄድክበትን ህይወት ከሰይጣን እጅ ወስዷችሁ ለሰው አይሰጣችሁ። አጠገብ ያለውን ያዘው። የዋጀ ለሰው ሊሰጥ አይደለም በሉት። ለራሱ ክብር ነው፣ ለራሱ አጀንዳ ነው። ወይኔ መዋቢያው እንድትሆኝለት ነው፣ ማጌጫው እንድትሆኝለት ነው፣ የሱ ማክበሪያ። አንዳንዶቻችሁን ከነቅባታችሁ ከነጸጋችሁ የሰው መጫወቻ ሊያደርግ የሚሻ የአውሬ ስውር አጀንዳ ዛሬ ማታ ኢየሱስ ይገለብጠዋለሁ ብሎኝ በገና ያስጣለ፣ በገናቸውን ማስቀመጣቸው ያማረው፣ ስብከት ማቆማቸው ያማረው፣ ማገልገል ማቆማቸው ያማረው፣ ልጫወትባቸው የሚፈልግ ቀጠሮ የያዘ ዛሬ ከልጅነት ከመንገዳቸው የተገለበጠ ይሆን። ትንቢተ ዮናስ ምዕራፍ 2 ከቁጥር 11 ላይ እንደዚህ የሚል የእግዚአብሔርን ቃል ታገኛላችሁ። እግዚአብሔርም አሳውን አዘዘው፣ አሳውም ዮናስን የብስ ላይ ተፋው ይላል። በወላይታ ሶዶ ከተማ በመጋቢት ወር ከ17 እስከ 20 ከሐሙስ እስከ እሁድ ከቀኑ 8 ሰዓት ጀምሮ ለአራት ተከታታይ ቀናቶች በአይነቱ ልዩ የሆነ ኮንፈረንስ በክርስቶስ ህብረት ተካፋዮች ቤተክርስቲያን ተዘጋጅቷል። በዚህ ፕሮግራም ላይ እግዚአብሔር ቃል በኃይል በስልጣን ይሰበካል። በአጋንንት ስርዓት በተለያየ ጥያቄ ውስጥ ላሉ ወገኖች እጅ በመጫን የምንጸልይ ሲሆን ከዘማሪት ማዕዚ ጨምሮ ከሌሎች ዘማሪያን ጋር ጌታን እናመልካለን። እንዲሁም ነቢያቶች አብሮኝ እግዚአብሔር በቤተክርስቲያናችን ውስጥ ያስነሳቸው አገልጋዮች አብሮኝ የሚያገለግሉ ይሆናል። በተጨማሪ በእነዚህ አራቱም ቀናቶች ውስጥ በወላይታ ዞን በወላይታ ከተማና ዙሪያ ላይ ያላችሁ ነቢያቶች እግዚአብሔር ጥሪ ያስቀመጠባችሁ አገልጋዮች ስለሚቀጥለው የአገልግሎት ዘመን አብረን እንመክራለን። እግዚአብሔር አምላክ በምድሪቱ የተዋጠውን በጨለመው ዓለም የተያዘውን በረከቶቻችን ሁሉ የሚያስለቅቅበት ግዑዛን እግዚአብሔር በታላቅነቱ የሚያዝበት የበረከት ጊዜ ይኖረናል። እንዳትቀሩ። ከሐሙስ እስከ እሁድ ከመጋቢት 17 እስከ 20 በወላይታ ሶዶ የክርስቶስ ህብረት ተካፋዮች ቤተክርስቲያን እንገናኛለን። በሶዶ ከተማ የምትገኙ ወዳጆቼ በሶሻል ሚዲያ በቴሌቪዥን ቻናል ላይ ፕሮግራሞችን የምትከታተሉ ሁሉ በእነዚህ አራት ቀናቶች ላይ ፕሮግራም አድርጋችሁ ከኛ ጋር እንድታሳልፉ እግዚአብሔር ፍቅር ጋብዛችኋለሁ። አድራሻችን ላሬና አምባ ከጤና ኬላ በስተጀርባ የሚገኝ ይሆናል። ለበለጠ መረጃ ስክሪኑ ላይ በምትመለከቱት የስልክ አድራሻችን ላይ ደውላችሁ ኮንታክት አድርጉን። በአርባ ምንጭ፣ ጋሞ፣ ጎፋ፣ ዳውሮ፣ ሁምቦ፣ አረካ ዙሪያ ላይ ያላችሁ እግዚአብሔር ጥያቄያችሁን የሚፈታበት ኢየሱስ ክርስቶስን በማየት ተራሮችን ዝቅ ብሎ የምናይበት ቀን ይሆናል። መታችሁ ከኛ ጋር አሳልፉ። እግዚአብሔር ሀገራችንን ኢትዮጵያን ወላይታን ይባርክ። ኢሶይካ በኢዲ አተነመላ ሀኦዱ ገላስቱ ገርሰን ጦሳይ ወይተ ሙላይታና አጊን ሃኒቤ ነባን ወደ ያራ ኦታና ሞሊያ አዛዚዲ አባ ቤታ ገርሰን ሚትዳጋ ሻፊያ ቦላ ጩሽሽደ ጦሳይ እንተ አንጆ እንተ ወገን ጩሽሰና ወደ ኤስ አጋ ወይዱ ገላሰን ሶዶን ባንደያ ወሰጌታን ጋይታና ከይፈዶሳይስ ሻለው ማገልገል ፈልጋለሁ። ጠምቶኛል። በጣም ነው ማገለግለው። ጠምቶኛል። ሚሰማኝ ሰው አጣው ወይ የሚል ሰው አጣው። ምግብን ከሰጠ ለሰማይ ወፎች አባት ካሰበ ለምድር አበቦች ዌልካም 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 ዘማሪ ንፍታሌም ታስሽ ሰላም ዛሬ የኛ ቸርች አገልግሎት አለ። አፖስትል በጣም ወደዋል። ባለፈው ቆንጆ ጊዜ ነበረ። እግዚአብሔር ይመስገን። በጣም የተባረከ ጊዜ ነበረ። እግዚአብሔር ብዙ ሰዎችን ነክቷል። ጌታ ይባረክ። እግዚአብሔር ይመስገን። ወደ አፖስትል
ነፍታ እንዴት ነህ? ደህና ነህ? መልካም ነው ሁሉ? እግዚአብሔር ይመስገን። እንዴት ቆየህ? ሰላም። ካሽ በጣም የሚገርም አብሮ ሰራተኛ ተገኛለህ። እግዚአብሔር ይመስገን። አንድ ነገር አስታውሳለሁ። ሁልጊዜ ሲጸልይ በኤልያስ ዘመን እንደነበሩ ለባኦል እንዳልሰገዱ ከኤልዛቤል ማዕድ እንዳልበሉ ግን በሰዎች አይን ፊት ደግሞ እንዳልታየው እግዚአብሔር ለኤልያስ ሲናገር ለባኦል ያልሰገዱ ከኤልዛቤል ማዕድ ያልበሉ 7000 ምርጦች አሉኛል ያለ። ስለዚህ የት ናቸው ጌታ ሆይ? ለዚህ ቤተክርስቲያን እነሱ ያስፈልጋሉ። አንተም እሱም ከነሱ አንዱ እንደሆነ አሜን። የተወደዳችሁ ቅዱሳን ሰሞኑን የዛሬ ሳምንት ማክሰኞ በጉባኤያችን መካከል የምታዩት ወንድማችን ዝማሬ ንፍቴን ለመጀመሪያ ጊዜ የተገናኘንበት ቀን ነበር። ጌታን ለማገልገል ያለውን ቅናት እግዚአብሔር ሲናገር ነበር። በዛ ቦታ ባይዞ እዛ ሳገለግል ከተነካው በላይ ቪዲዮን ተመልሼ ሳይ እኔን እንደገና ነው የነካውና ማገልገል ፈልጋለሁ። ጠምቶኛል። በጣም ነው ማገለግለው። ጠምቶኛል። የሚሰማኝ ሰው አጣው ወይ የሚል ሰው አጣው። በቃ አጣው። የእውነት እግዚአብሔር ሰው እግዚአብሔር አገኘ። ከዛሬ በኋላ እንግዲህ ደግሞ በሚኖረው እድሜ ዳግም የእግዚአብሔርን ክብር እየተጠማ አገልግሎት ግን አንተን እየተጠማ ማለት አሜን። አንተ ክብሩን ትጠማለህ፣ አገልግሎት አንተን። ኢያሱን የእስራኤል ሕዝብ እንደዚህ ነው ያሉት፣ ብቻ እግዚአብሔር አምላክ ካንተ ጋር ይሁን እና ክብሩ ካንተ ጋር ይሁን። አዲስ አበባ አይደለም ኢትዮጵያ ካንተ በታች እንደምትሆን አምናለሁ። እንደነገርኳችሁ እንግዲህ ዛሬ ማታ አገልግሎት ይኖረናል። እኔና ነፍተኛ ቸርች በጋራ እናገለግላለን። እንዲሁም ማዚ አገልጋዮች፣ የቤተክርስቲያን አገልጋዮች አብረን የምናገለግል ይሆናል። በዚህ መጽሐፍ መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው ይላልና እዚህ አጋጣሚ አገልጋዮች ባገኘነው አጋጣሚ ሁሉ ለአገልጋዮች በር የሆንን አንድ ቀን 5-4 መድረክ እስክናገለግል ድረስ በምንወጣጠርበት ጊዜ ከኛ የተሻለ አቅም ይዞ ሰው ማያቃቸው መሪዎች ለማያቃቸው በር እንድንሆን ደግሞ እግዚአብሔር ይርዳን ብዬላችሁ ወዳለሁ። ከዚህ በመቀጠል ከንፍቴ ጋር እንግዲህ ለአገልግሎት እንዘጋጃለን ማለት ነው። ጌታ በረዳኝ አቅም ውስጤን እንደሞላኝ እኔ ደግሞ ካለኝ አካፍዬ ወደ አገልግሎት እንዲገባ የግል ማበረታቻዬን እንደሚቀጥለው አድርጌያለሁ። ዛሬ ጸጉር ቤትን በጋራ ነው የምንሄደው። ዝማሬ ዘመርኩኝ በገና ያዝኩና አንተ አምላክ ነብዬ የውስጤን በነግረው እግዚአብሔር መንገድን መልካም አደረገው፣ መልካም አደረገው። ንፍታ ምንድነው የተሰማ? ከመጣ ጀምሮ በነበረው ነገር ባለፈው ላይቭም ገብተሃል፣ ጥሩ ጊዜ ነበረ። ዛሬ ደግሞ እናገለግላለን። በጣም ደስ ብሎኛል አፖስትል። እግዚአብሔር አምላክ የተባረከ ይሁን፣ የተመሰገነ ይሁን። እንደዚህ ይሆናል ብዬ አልጠበቅኩም። እግዚአብሔር በብዙ እየረዳኝ፣ እኔ በዘመን የሚለው ነገር በብዙ ፈተና መካከል፣ በብዙ ችግር መካከል፣ በየትኛውም አይነት ሁኔታ ውስጥ እግዚአብሔር ጥሎ እንደማይጥለኝ አምናለሁ። የሚያውቁኝ ሰዎች እየደወሉልኝ የነበረ አይዞ በርታ፣ ጸልይ እያሉ የሚያበረታቱኝም ሰዎችም ነበሩ። እግዚአብሔር አምላክ የተመሰገነ ይሁን። አሁን ደግሞ እዚህ ቸርች ከመጣሁ በኋላ በቀደም እግዚአብሔር አምላክ በመለኮታዊ ኃይል አግኝቶኝ የበረታው እግዚአብሔር አምላክ ረድቶኛል። ከዛ በኋላ ደግሞ እዚህ በነበረን በላይቭ አገልግሎት ጊዜ በጣም በብዙ ተባርክ ያለው ልጁን እንደገና ቪዲዮ ላይ ያየው ያቺ ቀን መጣችም። እግዚአብሔር ሆይ አልኩት፣ አሁን ተወራርጃል። እግዚአብሔር ይረዳናል። ቤት ተከራይተው አገልግሎት ቀጥለው ዘንጦ የሚኖርበትን ነገር እኔ እንደ ቢሮ ኃላፊ ፈርማለሁ። እግዚአብሔር ከካዜናው ያወጣለት። በዚህ ቃል የተስማማችሁ ማገልገል ፈልጋል። መድረክ ጠምቶኛል። የሚሰማኝ ሰው አጣው ወይ የሚል ሰው አጣው። እንዳስለቀሰ ታውቃላችሁ።
ማገልገል ጠምቶኛል ብሎ አልቅሱ። እዛ መጣኝ ሰው ነው ካመጣኝ በኋላ ተወኝ። ሰሞኑን በጣም ጨንቆኛል። በጣም የሚበላው የለም የሚጠጣው የለም። ጌታ ቀኔ ነው በማለት መጥቻለሁ። እግዚአብሔር ሰፈሬ ግን ከዚህ በምድር ባለበት ዘመን ሁሉ ዋጋው ሳይቀንስ እንደጨመረ ዘመኑን የሚጨርስ ልጅ ነው አለኝ። አሜን አሜን። የልጅነቴ አምላክ ከዚህ ቀን በኋላ በህይወት እድሜ ቁጥር ውስጥ ብር እሹ ላይ ሆንለት። አገለግላለሁ ብሎ ወጥቶ አክስት ላይ ያናገር፣ አገለግላለሁ ብሎ ወጥቶ አጎት ላይ ያናገር፣ አገለግላለሁ ብሎ ወጥቶ ቸገረኝ ብሎ ጓደኛን ላይ ያወራ። ምድር እንደ ኪሱ ሳንቲም ታልፋ ነገር እንዲሰጠው አብያተ ክርስቲያናት እንዲሰጠው በኢየሱስ ደም ጸለይኩለት። አሜን። Christ Fellowship Team.